መዳን በሌላ በማንም የለም። በማን ነው? እንድንበዘን ከሰማይ በታች የተሰጠን ኢየሱስ ክርስቶስ የሚለው ስም ነው። ትከራከረኛለህ? ና እንጂ እንዴ! የት ነው? አድፍጣችሁ ነበር። አንተ ልጸልይልና እስኪ ጸልይልህ በጌታ በኢየሱስ እዚህ ላይ 99 መንፈስ አለበት። ኧረ ተው ላስወጣለት። ቆይ ዝም በለው እንዴ! በቦክስማ አይደለም። በካራቴ ነው እኛ የምናውቀው። እንዴት በካራቴ በቦክስ ምናምን አይደለ? እንዲወጣል መፈወስ አትፈልግም? ጆንሲና አንዳላ አታውቅም። እዚህ ጋር ያጋያላ የጌታን ቅባት አትፈልግም? ኦ ሻላባራባዳ ጋባባ ሻማናባ ዛባ ውጣ በጌታ በኢየሱስ ስም አዘዋለሁ። ከለኩ ነው በጌታ በኢየሱስ ስም ውጣ። ቆይ አይደለም ይኸውላችሁ፣ አሁን እኮ እናንተ አንድ ያልተረዳችሁ ነገር አለ። እሺ ምንም አታረጉም። ይሄ የውሸት ነው። ይሄ የውሸት አዳራሽ ነው። አዳራሽ ነው እንዴ? ይሄ የውሸት አዳራሽ። ዋሻችሁ እኮ አዳራሽ ነው። ይሄ ነው አዳራሽ። የኛማ እንዴ ጴንጤቆስጤ ማለት ምን ማለት ነው? መንፈስ ቅዱስ የወረደበት ቦታ ነው። ስለዚህ ጴንጤ ትርጉም አለው። አንዳንዶቹ እኛን ለማሸማቀቅ ምናምን ይሞክራሉ። ጴንጤ እያሉ ነው እንዴ? ጴንጤ እኛ መንፈስ ቅዱስ ወርዶብናል። ከሚገርም ነገር ማለት ወረደባችሁ እንዴና ተራው የኔ ነው የኔ ተራው የኔ ነው። ኦ ሃሌሉያ ማሻባራባራ ኑ ላስወጣላችሁ የሁላችሁን መንፈስ ኑ በጌታ በኢየሱስ ክርስቶስ ውጣ በጌታ በኢየሱስ ያስመሳይ መንፈስ የሟርት መንፈስ የሟርት መንፈስ ነው ያለበት እሱ አይደለ? አዎ እስኪ አስወጡት። አትወጣም። አንዱን እንኳን እውነት አልተናገረም። አትወጣም በጌታ በኢየሱስ ክርስቶስ ስም። ኦ ኢየሱስ የሁሉ አዳኝ የሁሉ መጋቢ ውጣ በጌታ አትወጣም እንዴ? ውጣ። እያስመሰለ ነው። ምንም ተመካክራችሁ ነው። ማናማ እንዴ ና እስቲ አንዴ ተነስ። አይደለም አንዴ ተነስ። አዳም ስራት ያዝናል እንዴ? አልወጣም ማለት ነው። ቆይ አዳምጡኝ። ኖ ቆይ እናውራ መጀመሪያ። ምን አላችሁ? ተመካክራችሁ ነው ሲጀመር። ከማን ጋር? ከሱ ጋር ነው። ማናማ እናንተ ቆይ ምንድነው ሚካኤል ትላላችሁ? ሚካኤል እያላችሁ ዝምብላችሁ ነው ሚካኤል የምትሉ ማርያም የምትሉ። እሺ ማርያም እንዴት ነው የምታማልደው? ቆይ እንዴት ታማልዳለች? እንዴት ልታማልድ ትችላለች? ማርያም ሰው አይደለች እንዴ? እሺ ሰው ነች አይደለችም? እኔ እናንተ ናችሁ የምታውቁ። እናንተ እኮ ችግራችሁ ነው። ማርያም ሰው ነች፣ በቃ ግን ጌታን ወልደዋለች። በቃ ስለዚህ ምንድነች ማለት ነው? ማርያም ሰው ነች። ሰውኛ ሰው ነች፣ ግን ማማለዳችን መላክ ነን አለን እንዴ? ማማለዳችን አሁን እንደምታወሩኝ ማን ናችሁ? ከኔ ጋር አውሩኛ። ከኔ ጋር እኔን እያወከኝ ማን? እኔ የመናፍቅ መንፈስ ነው። ቅድም ጴንጤ ነኝ አላልከው? ጴንጤ መንፈስ ነኝ አላልከው እኮ? የጴንጤ ያው መናፍቅ ያው ለካ መናፍቅ አይባልም። መናፍቅ አይባልም። ለምን? ጴንጤ ነን በቃ። እንዴት ገባችሁበት ልጁ ላይ? እንዴ እናቱ ጴንጤ ነች እኮ። አሁን እናቱ ጴንጤ ነች፣ አክስቱ ጴንጤ ነች። እሱ ዝም ብሎ ጸሎት ያደርጋል ምናምን። እኛ ደግሞ አንፈልግ። ከእናቱ ነው የተዋረሳችሁት? እንዳይመሰክር እንይዘዋለን። እዚህ ድኗል። ብዙ ነገሮችን ቅዱስ ሚካኤል ተአምር አድርጎለታል። ግን ልክ ከመጣ በኋላ ብሩን አውቆ ስጥት ያደረግና ሂድ ብሩን ይሰጥና ይሄዳል። ውልቅ ይላል። እንዳይመሰክር አስራት በኩራት። አዎ በቃ ማን ናችሁ? ከእናቱ የተጋባችሁ ናችሁ? ከእናቱም አለን ከአክስቱም አለን። ጴንጤ ናት እናቱ? መናፍቅ ናት? ጴንጤ ነች፣ መናፍቅ አይደለችም እሷ። አዎ እንዴ እሷን በጣም ነው የምንወዳት እኮ። አሁን ራሱ ቤት ተከራይቶ ወጥቷል። በቃ ተወዷታላችሁ? ማንን? እናቱን። እና ታዲያ እሷን ካልወደድን ማንን ልንወድ ነው? በምን ስራ ወደዳችኋት? ብላ ጸሎት። ምን አልከኝ?
እኔ ግን ቆይ ይሄ ሁሉ ህዝብ ምንድነው? ቆይ አረ ቆይ ይሄ ህዝቡ ምንድነው? ህዝቡ ምንድነው? ዝም ብሎ የውሸት እኮ ነው የሚመጣው እኮ ዝም ብሎ የውሸት ነው የሚመጣው። ሚካኤልን ፈልጎ አይደለም የሚመጣው ዝም ብሎ የውሸት ነው። በቃ ጠንቋይ ለጠንቋይ የት ጋር ነበራችሁ? የት ጋር ነበራችሁ? ስጠራችሁ ለምን ዝም አላችሁ? እኛ ልናጣለው ነበር የፈለግነው። ልናጣላ? ለምን? በቃ እንዴ የመናፍቅ መንፈስ ሆነ ታጣላለህ እንዴ? ጥርስ ምናምን ለማርገፍ ነበር የፈለግኩት የመጣችሁት። እና አርግፉኛ ይሄው። አይ ሌላ ሰው ነው የምፈልገው። ሌላ ሰው ካለ እንጣላለን። እናቴ ትሙት ማንንም ሰው ማለት እንደዚህ ማንንም ሰው እንጣላለን። ሌላ ሰው ላሳየህ እንዴት እንደሆነ ጠጋ በላ። አትቀርበኝ ነው። ቀርበኸኝማ አይሆን እንዴ? ቀርበኸኝማ አይሆን። ሳትቀርበኝ ነው ማሳየህ። ወዲያው ፍጥና አድርጌ ነው የምማታው። ፈጥኜ ነው የምማታው። እንዴት አድርገህ ሰው ሊጣላኝ ሲያስብ እኔ መትቼዋለሁ። አቦ ላስወጣላቸው እዚህ ጋር እና ታዘዝኩ። ስርዓት ያዛ አንዴ ላስወጣላቸው። መቼ እምቢ አለህ እኮ? ችግራቸውን ላራክፍላቸው። እምቢ አለህ እኮ አይደለም። እነሱ በጣም ብዙ ችግር አለባቸው። እኔ ደግሞ ችግራቸውን ላቃልላቸው። እንዴት አድርገህ ነው የምታቃልለው? በጌታ ስም ነዋ። በጌታ ስም በኢየሱስ ክርስቶስ ስም እናስወጣለን። እምቢ አለህ እኮ። አሁን ስታስወጣው እምቢ አላለህ አይደለም። ተመካክራችሁ ነው። ይኸውልህ ተመካክራችሁ ነው። ከማን ጋራ? በየትኛው ኢየሱስ? እንዴት በየትኛው? ስንት ክርስቶስ ነው ያለው? ስንት ኢየሱስ ነው ያለው? ስንት ኢየሱስ ነው ያለው? ስንት አለ እናንተ ንገሩኛ። አንድ ኢየሱስ ነው ያለው። አንድ ኢየሱስ። የትኛው እንዴ? የትኛው? የተሰቀለልን ነው ለኛ ሲል። ለማን? ለኛ ሲል ለሰው ዘር ሲባል ለሰው ዘር ሲባል የተሰቀለ ኢየሱስ ክርስቶስ። እሺ ከዛስ? እንዴ በቃ ኢየሱስ ክርስቶስ ነው። በቃ መዳን በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ክርስቶስ ነው ይላል። እንዴ ነው ያላችሁ? አዎ በቃ ሌላ አለ? ሌላ ስም አለ? የድንግል ማርያም ስም አለ? እንዴ የእሷ ስም እኮ ለብቻ ነው። እናንተ ችግራችሁ ምንድነው መሰላችሁ? የእሷንም ስም ነው አንድ ላይ የምታካትቱት። ይሄ እኮ አያስፈልግም እኮ። ለምን? መጣራት ያለበት እሱ ብቻ በባህሪው ቅዱስ በባህሪው ምስጉን። እሷን በሱ አይደለም እሱን በሱ አይደለም ያገኘ ነው እንዴ? ቢሆንም በባህሪው ቅዱስ በባህሪው ምስጉን እሱ የማን ስጋ ለበሰ? እንዴ የሰው ስጋ ነው የለበሰው። የማንን? የሰውን። የሰውን። ታዲያ እሷ ባትኖር የማን እኮ? የሰውን ነው በቃ የለበሰው። አሁን በዚህም ሆነ በዛም የሰውን ነው። የሰውን ነው? አዎ። ከዛ እሷ ሰው አይደለች እንዴ? እንዴት ነው ቆይ የምታማልደው? ቆይ ድንግል ማርያም እንዴት ነው የምትሉት? ቆይ ኢየሱስ ክርስቶስ እያለ ኢየሱስ ክርስቶስን ብትጠይቁት አይመልስላችሁ። እንደውም ቅዱስ ጴጥሮስ ምንድን ነው ያለው? ይሄን የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባል። ከየት ተማራችሁ? መጽሐፍ ያነባል ግን ልጁ መጽሐፍ ያነባል ግን እኛ ደግሞ እንትን እንለዋለን። ምን ትሉታላችሁ? በቃ ወደ መናፍቁ እንዲመለስ ነው የምንፈልገው። ወደ መናፍቁ ኦርቶዶክስ እንዳይሆን። አይ ኦርቶዶክስ እንኳን ነው። ልጁማ ኦርቶዶክስ ነው። እንዴት ገባህበት ነው? በእናት አልኩህ እኮ። ኧረ ተው በእናት አታዳርቀኝ። እኔ በእናት እንዴት በእናት? እንዴ በእናት ነው። የዛ ሰዓት ራሱ እጇን ጫነችበት። አዎ አልተሰጠም፣ ለጌታ ነው የተሰጠው። የዛ ሰዓት ራሱ ለጌታ። እንዴት ሃሌሉያ! እንዴት ስትል ገባችሁበት እናንተ? እናቱ ልጇ ላይ እንዴት ስትል ገባችሁበት? የዛ ሰዓት ያው ወንድ በ40 ቀን ሴት ልጅ ደግሞ በ80 ቀን አይደለ? እሱ መቼስ እስኪ አንዴ በጌታ በኢየሱስ ክርስቶስ ስም ዝም አውሩኝ እንጂ እንዴ እኔን አውሩኝ። ከኔ ጋር ነው ንግግር፣ ከኔ ጋር ነው ንግግራችሁ። እነሱን ዝም አስብልልኝ እኮ። ቆይ ንግግር ነው። እነሱ ይረብሹኛል። ለምን? እንትን እያሉብኝ ነው፣ እያበላሹብኝ ስለሆነ ቴንሽንን እያበላሹበት። ማውራት የምፈልገውን ነገር በግልጽ እንዳላወራ እያደረጉኝ ስለሆነ መጀመሪያ እነሱን ጸጥ አስብልልኝ። ይሄው ጸጥ በሉ በላቸው። በጌታ በኢየሱስ ክርስቶስ ስም ዝም በሉ። በኢየሱስ ስም ዝም አይሉም እኮ። ደግሞ ጥጋባቸው ጥጋብ አይደለም፣ እነሱ ናቸው። ዝም አይሉም። እንግዲህ ሐሰተኛው ኢየሱስን የጠራኸው ማለት ነው እንዴ? ሐሰተኛ የሚባል አለ እንዴ? ታዲያ የመናፍቁ ቆይ ጉልበት ሁሉ ለኢየሱስ ክርስቶስ የመናፍቁ ነው። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ ነው የሚለው። አሁን እኔ እዚህ ጋር እኔ ስላለው የኢየሱስ ክርስቶስ ማን ስላለህ አዳምጠኝ። ማን ስላለ? ልጁ ነው? አንተ ማን ነህ? አንተ ማን እንዴ? የኢየሱስ መንፈስ በእኔ ውስጥ አለ። የኢየሱስ መንፈስ? የትኛው ኢየሱስ?
ስንት ኢየሱስ ነው ያለው? የእናንተ ነው የእናንተ ኢየሱስ እንሸኝበት። አሁን ስንት ናችሁ? ስንት መናፍቅ? የመናፍቅ ስንት መንፈስ? ኧረ እኛ ብዙ ነን። ስንት ብዙ ነን እኛ። አቦ አንተ ምን ነው ከኔ ጋር አብሮ እንጂ አቦ አንዴ ላስኮርፈው እንዴ ላስኮርፈው አንዴ ላስኮርፈው። እንዴት ምን ብላችሁ ምን ብላችሁ የምታስኮርፉት ምን ብላችሁ ነው? በቃ ኢየሱስ ክርስቶስ በኢየሱስ ውፍ በኢየሱስ ክርስቶስ በኢየሱስ በኢየሱስ ስንት ሳምንት ሆናችሁ ከገባችሁ? መቼ ነው የገባችሁ? በፊትም ነበር። መተቶች ሲሄዱስ በስንት ቀን ነው ገባችሁ? በልጅነቱ በስንት ዓመቱ? ራሱ በቃ ራሱን እንዲያጠፋ ልናደርገው ነበረ። በቃ ልናዘምተውም እያሰብን በቃ ለምን በቃ ሁሉ ነገሩን ምስቅልቅል እያደረግንበት እያጠፋችሁበት። አዎ እንዲሞት። አዎ እሱ ግን ኦ ሚካኤል ኦ መተንብል እያለ እንትን ይልብናል። ምን አለባችሁ? በቃ እንደዚህ ይልብናል። ትወዱታላችሁ እንደ ሚካኤል? ኧረ እኛ እንዴ እሱ እኮ የጌታ ተላላኪ ነው ሚካኤል ማለት፣ ሌላ ምንም ነገር አትወዱትም? አይ ያው ይሄን ያለም ነው እስከዚህም ነው እንወደዋለን፣ እስከዚህም ነው እንወደዋለን እንላለን እንጂ ያው የጌታ ተላላኪ ስለሆነ ራሳችንን ከሱ እኩል ነው የምናየው። ራሳችሁን? አዎ ከሱ እኩል ነው። ማርያምንም ማንንም ቢሆን ራሳችንን እንደ ሚካኤልና እንደ ማርያም ነው የምናየው። ቅዱሳኖች ነና እንዴ ስማችን ራሱ እኮ ቅዱሳኖች። ማን ነው ስማችሁ? ቅዱሳኖች ነው የምንባለው እኛ። እና አሁን ምን ይሻላችኋል? እኛ ሲጀመር አሁን ራሱ በግድ ነው የመጣው እዚህ ማለት። ለምን አናስመጣውም? እዚህ እንዳትጮህ ነው። የሆነ ሰዓት ራሱ ህዳር ሚካኤል ማዞሪያው ጋር አደረስነውና ከዛ እዛ ሞጆ ወሰድን። ሞጆ ወስዳችሁ ምን አደረጋችሁት? በቃ እዛ ዝም ብሎ የማይሆን ነገር አደረገ። ምንም የማይጠቅም ነገር አድርጎ ተመለሰ። ለምን በቃ እዚህ እንዲመጣ አንፈልግም እኛ። ለምን ጠላችሁት ቦታውን? እዚህ በቃ እንዴት ብዬ ልንገርህ፣ በቃ እዚህ የሚያስጠላ ቦታ ነው። ለምን ያስጠላል? አረ ምንም ደስ አይልም፣ ምንም ደስ አይልም። እዚህ ይሄን የሁሉ ህዝብ ስታየው ደስ አይልም? አረ ዝም ብሎ ነው ህዝቡ፣ ግራ ገብቶታል እኮ ምን ማድረግ እንዳለበት እንኳን አያውቅም። ለምን ያርግ? ወዴት ይሄድ? በቃ እኔ እንጃ፣ እኔ ግራ ገባኝ። የት እኔ እንጃ። ያሳዝኑኛል ደግሞ ምስኪን ናቸው። አሁን ከዚህ ውስጥ ከምታያቸው ውስጥ የለም ቢያንስ 1000 ቢሆኑ 200 የኛ ናቸው። ይክዳሉ። የማን? የኛ ናቸው። የጴንጤዎች የጴንጤ መናፍቅ አይደለንም እኛ። እሺ ጴንጤ ነን። ጴንጤ ማለት መንፈስ ቅዱስ የወረደበት ቦታ ነው። እሺ እኛ መንፈስ ቅዱስ ወርዶብናል። ሃሌሉያ! እንዴ ነው እያላችሁ ሰው የምትሰብኩት? ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስን አንተም የግል አዳኝ አድርገህ ካልተቀበልክ አትድንም። እኔማ ተቀብየዋለሁ። አልተቀበልከውም፣ ይቀርሃል። መጀመሪያ ኢየሱስ ክርስቶስን ስትቀበል ምን ማድረግ እንዳለብህ ልንገርህ። መልበስ ያለብህ አምባሳደር፣ ይሄ ምንም አያደርግም። አምባሳደር ነው መልበስ ያለብህ። ከዛ እዚህ ጋር መቀመጥ ይቻላል። ልቀመጥ፣ እዚህ ጋር ተቀመጥ። አይ እንትን ነው ትንሽ ስለሚያቅት። እሺ እንደዚህ ብለህ ተቀምጠህ ነው የምትሰብከው ማለት። እንደዚህ ትልና ትሰብካለህ። እንዴት? አምባሳደር ቁጭ በልና አሳይ። አምባሳደር ላልብስህና ከዛ ቁጭ ብለህ ስበክ ለነሱ። ምን ብዬ ልስበክ? ኢየሱስ አዳኝ እንደሆነ ኢየሱስ ክርስቶስን የግል አዳኛቸው አድርገው መቀበል አለባቸው። እስኪ ወንበር አምጦለት፣ አንድ ወንበር ልቀቅለት ይቀመጥና። አይ እንዴ መልካም ሰው ነህ አንተ። እንደዚሁ ሳይህ ራሱ መልካም ሰው ነህ። እቀባሃለሁ፣ በጌታ በኢየሱስ ክርስቶስ ስም እቀባሃለሁ። አንተን እቀባሃለሁ። ሃሌሉያ! መዳን በሌላ በማንም የለም። እንድንበት ወንበር መጥቶልህ አሁን ስበክ። እስኪ ስበክ። አምባሳደር የለም? ምን ቅባት? ምን አይነት ቅባት? ማንኛውንም ቅባት አምጡልኝ። ወደ እኔ ይመጣሉ። እኔ መጀመሪያ እንደዚህ ብዬ ነው የምቀመጠው። ከዛ በቃ ቅባት ትንሽ ራሳቸው ላይ የጌታን መንፈስ ነው ማሳርፍባቸው። ዝም ብሎ ቅባት አይደለም፣ መለኮታዊ ቅባት ነው። ስፒሪት የሆነ መንፈስ። አዎ እሱን ነው በቃ ጭንቅላታቸው ላይ ቁጭ እናደርግባቸዋለን። ሀብታቸው ይባረካል፣ ትዳራቸው ይባረካል። ወደ ጌታ ነው ትዳራችሁ እንዲባረክ የምትፈልጉ ሰዎች ወደ ጌታ ነው። ለገንዘብ ወደ ጌታ ገንዘብን እንኳን
ጌታ ይሰጣል። የእውነት ሰው ብዙ ያልተረዳቸው ነገሮች አሉ እንጂ ገንዘብንም ጌታ ነው የሚሰጠው እንዴ። አዎ እሱ ይሰጣል። ለልጁ ለምን አልሰጣችሁትም ገንዘብ? ምን ብር እንዴ? በምን አወቅ? እንደሌለው በምን አወቅ? አምባሳደር አለበሰማ። አምባሳደር ወደኛ አልመጣማ። ወደኛ ቢመጣ ነው። አሁን እኮ እኛ እኮ አላችሁበት አለ። በግድን የያዝ ነው እሱ። በግድን የያዝ ነው። ጸሎት ራሱ እያደረገብን 11 ሰዓት እየተነሳ ስራ በደንብ እንዴት ነው አሁን ስትቀመጡ? ፈልሰስ ብለን ቦምቦ ግላድማን ፈልሰስ ብለን የምንቀመጠው በቃ እንደዚህ ነው የሚመቸን። አሁን ቆይ የመጣሁት ለምንድን ነው? እኔ ምን አውቃለሁ? ምን አውቃለሁ? አይደለማ አሁን እዚህ ጋር የመጣሁት ለምንድን ነው? ለምን ስራዬን አልሰራም? ምን እያልክ ትሰራ? ለምን ትውልዱን ወደ ጌታ እንዲመጣ አላረግም? እንዴት አድርገህ? እስኪ ኑ በላቸውና ጥራቸው። እዚህ ጋር ነገርኩ እኮ። እዚህ ጋር አሁን ያለው ቢያንስ 1000 ሰው ቢኖር 200 ሰው ይክዳል። የሚክደው ለምንድን ነው? መከራ ሲመጣበት። ማን ነው የሚክደው እንዴ? የሚክደውማ ያው እኔ እንጃ ማን ነው? እኔ እንጃ ያው የሚክደው ማን ነው? አንድ ጌታ ነው ያለው እኮ። ማን ይካድ እንዴ? እኔ እንጃ ማን ነው የሚክደው? አንድ ጌታ፣ አንድ ጥምቀት። እዛ በቃ አማራ ኦርቶዶክስ አንዴት ጥምቀት አለን? አንድ ጌታ አንዴት ጥምቀት አለን የምትለው? እኛም እኮ እናጠምቃለን እኮ። ምን እያላችሁ እንዴ? በቃ በጌታ በኢየሱስ ክርስቶስ ዝም ብሎ እኮ ነው የሚለው። በጌታ በኢየሱስ አዳምጠኝ። በጌታ በኢየሱስ የዮሐንስ ወንጌል ላይ ወደ መጨረሻው አካባቢ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው ይላል አይደለ? እኛ ግን በኢየሱስ ክርስቶስም አጥምቁ ይላል ይላል ብቻ። እሱን ተው እንዴ። ጥቅስ ምን ያደርግላቸዋል እንዴ? እናንተ ጥቅስ ምን ያደርግላቸዋል? ዋናው ቃሉ ነው። ቃሉ ደግሞ ይሰራል። በእምነት ጥቅስና እኛ ደግሞ በአብ በወልድ ቅዱስ በስላሴ ስብሐት ነው። ይኸውልህ የሰላም እጅ ቅንጣት የምታክል እምነት ቢኖራችሁ ይሄንን ተራራ ተናድ ብትለው አይናድም? አይናድም? ይናዳል። ተናደ። እስኪ ናድና አሳየን። አይደለማ ናድና አሳየን። እኛ በዚህ ዘመን ያለን ሰዎች የሰናፍጭ ቅንጣት የምታክል እንኳን እምነት የለንም እንጂ ተራራውን ተናድ ብንለው ይናዳል። ከዚህ ጋር ተነስተ ይሄ እዚህ ጋር ያለውን ዛፍ ምናምን ሲጀመር ዛፍ ምንም አያረግም። ቤተክርስቲያን ለምን እንደምታረጉ አላውቅም። እስኪ ንቀልና አሳየኝ። አይደለማ እኛ ያለን ምን እንደሆነ አልገባችሁም እናንተ። እኛ እምነት አለን ግን በቃ ያው የሰናፍጭ ቅንጣት እምነት ካላችሁ አሳዩኛ። እሺ አይደለም እንደሱ አይደለም። አሁን አንተ እምነት አለ እኮ። እስቲ ይሄንን ዛፍ እምነትማ ኖሮኝ ነው የመጣኸው። ስትጠራ የመጣኸው እምነትማ ኖሮኝ ነው እኮ። አሁን አንተ ለራስህ እኮ እያመቻቸ ነው። ለኛም እንትን በለና እድል ስጠን። አሁን አንተ እምነትማ ቢኖረኝ ነው የመናፍቅ መንፈስ በጌታ በኢየሱስ ክርስቶስ ስም ስልህ የመጣኸው። እጸልይልሃለሁ ከፈለክ ላንተ በጌታ በኢየሱስ ክርስቶስ ስም አንተ ላይ ያለውን እርኩስ መንፈስ አነሳውልህ። አሜን በላ። አነሳውልህ። ወዴት ወሰድከው? አሜን ሳትል እንዴት ይሆናል? አሜን ማለት ይሁን ይደረግልኝ ነው። ስለዚህ ይሁን ይደረግልኝ ስትል መንፈሱ ከላይህ ላይ ብን ብሎ ይሄዳል። ከዛ በኋላ ደግሞ ጌታን ትቀበላለህ። እኔ እኮ አልጮኩም፣ እየጮህኩ አይደለሁ እንዴ? እና ታዲያ እኔ እኮ እየጮህኩ እንዴ? እስቲ ቆይ ህዝቡን ጠይቅልኝ። እየጮህኩ ነው? በስነ ስርዓት እያወራሁ ነው። ምንም እየጮህኩ አይደለም። እየጮህኩ እንደሆነ ጠይቅልኝ እስቲ። ማን ናችሁ እናንተ? እስቲ እነሱን ማን ናችሁ? አይ መጀመሪያ ማን ናችሁ? ለኔ ነገር እኛ ጴንጤዎች ነን። ጴንጤ ነኝ። በቃ እኔ ጴንጤ ነኝ። መናፍቅ አይደለሁም። ጴንጤ ነኝ እኔ። ጴንጤ መንፈስ ነህ ወይስ መንፈስ ነህ ሰው ነህ? እንዴት መንፈስ ነህ ሰው ነህ? መንፈስ ነህ ሰው ነህ እንዴ? ይኸውልህ አሁን አንተ አንድ ያልገባህ ነገር ምንድን ነው መሰለህ? እኔ ጴንጤ ነኝ። ኢየሱስ ክርስቶስን የግል አማኝ። እኔ ልጁ ጴንጤ አይደለም፣ ኦርቶዶክስ ነው። ልጁ እኮ ኦርቶዶክስ ነው እኮ። እኔ ሰው ነኛ፣ ጴንጤ ነኝ። እኔ ጴንጤ ነኝ። በቃ እንዴት ገባህ ልጁ ላይ? እንዴት ገባሽ? እንዴት ገባችሁ? እኔ አልገባውኝም እንዴ። አሁን እኮ ምን እኔ አሁን እዚህ የመጣሁት የለም ህዝቡን ላሳምን ነው፣ ለሌላ ነገር አይደለም። ኢየሱስ ክርስቶስ አዳኝ እንደሆነ ህዝቡን ልሰብክ ነው። አህዛብ የማያምኑትን ወደሚያምኑት ልመልስ ነው። ወደሚያምኑት ተው። በሱ እንዳትነካኝ በጌታ በኢየሱስ ክርስቶስ ስም። የጌታን መንፈስ አትፈታተን። የጌታን መንፈስ አትፈታተን። በሱ በናዝሬቱ በጌታ በኢየሱስ ክርስቶስ ስም የታሰርኩ
አይደለም የታሰርኩን አሰርኳ በኢየሱስ ክርስቶስ ስም የታሰርኩ አይደለም እየተማታህ እኮ አይደለም በጌታ በኢየሱስ ክርስቶስ እየተማታህ አይደለም እና ቆይ አዳምጠኛ በጌታ በኢየሱስ ክርስቶስ ስም ቆይ ነገር እኮ አታውቁም እናንተ ችግራችሁ ይሄ ነው ትማታላችሁ እኮ እናንተ ትማታላችሁ አሁን እኮ እየመታኸኝ ነው እንዴ ካዲያ ግድ ነው ካዲያ ግድ ነው እየመታኸኝ አሁን እኮ አዳምጠኝ እየተማታህ ነው አዳምጠኝ በእናትህ በትህትና አሳምነኝ ትህትና አሳምናቸው ይሄው ሰይጣን ምን ይተምናል ትህትና የላችሁ ትህትና ቢኖራችሁ በዚህ አትማቱ እኮ ያዘ አዳምጠኝ ቆይ በዱላ እየተማታችሁ ነው አዎ እሺ ዱላ ምንድነው ጥቅሙ ቅዱስ ኤልሻዳይ አዶናይ ያሁን የክርስቶስ ጸባኦት አማኑኤል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጴንጤ ነኝ ቆይ እንዴ ጴንጤ ነኝ እንዴ ጴንጤ ያደርጋል እንዴ ይሄን ምን አውቃለሁ እንዴ ጴንጤ ያደርጋል ይሄን ለምን በግድ እኔ አደረኩልህ እምነት እኮ የግል አደረኩልህ ሀገር ነው እንጂ የጋራ እምነት የግል ነው እኔን በግድ አሁን ልትመልሰኝ ነው በግድ አደረኩልህ በግድ የሚደረግ ነገር አደረኩልህ በጌታ በኢየሱስ ክርስቶስ አደረኩልህ እሺ አሁን ምንድነው ቆይ አንተ ትንሽ ጠጋትልም እንዴ ምንድነው የጌታ መንፈስ እንዲኖርባት ፈልግም ወዴት ይጠጋ ከኔ ጋር አውሩ አይደለም ትንሽ ጠጋ ይበላ እንዴ ከኔ ጋር መንፈስ አሁን እኮ ከኔ ጋር ነው የምታወር ከሌላ ጋር አውሩ መንፈስ የለበትም አስመሳይ ነው እኮ አውሩኝ እኮ ሰው ያስመሳይ ነው ምን አሁን አንተ መንፈስ አለብህ በጌታ በኢየሱስ ቆይ እንዴ ታማትባላችሁ እንዴ አንተ መንፈስ አለብህ ታማትባላችሁ ሆይ ታማትባላችሁ እንዴ አማተባችሁ እኮ አው ይሄው እየሳኩብህ አይደለ እንዴ አይደለማ በቃ እኔ እንደዚህ ነው በቃ የሰው ጥርስ ማርገፍ እፈልጋለሁ ግን እስካሁን አልተፈቀደልኝ ማን ቤተሰቦቹን እንዲህ ላከሳስራቸው ነው እፈልገው የሰው ጥርስ ስታረግፍ ብር ታወጣላ አሁን ታዘዛለሁ የምታዘዘው እንደዚህ ነው በትህትና እኮ ታዘዛለሁ ተለበል በስላሴ ስም ታዘዛለሁ በስላሴ ስም ታዘዛለሁ እሺ ቆይ አብ ወልድ መንፈስ በስላሴ ስም ወሬ አልፈልግም በስላሴ ስም አይደለም አብ ወልድ መንፈስ ቅዱስ ነው በስላሴ ስም ታዘዛለሁ እሺ ታዘዛለሁ በል እንጂ ታዘዛለሁ እንጂ ታዘዛለሁ በል እሺ በኢየሱስ ክርስቶስ ስም ተቃጠል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተቃጠል ምን ነው ታዘዛለሁ እሺ በማን ስም አላውቅም በማን ስም እንደሆነ በማን ስም በስላሴ ስም እሺ በስላሴ ስም እታዘዛለሁ ምስጢሬን አወጣለሁ እናገራለሁ በል ተናግሬያለሁ አንዴ ሌላ የምናገረው ነገር አለ ምስጢር የለም በቃ የለም አዎ በቃ ሚስጥራችን ምንም ነገር የለም በቃ በኢየሱስ ክርስቶስ ስም ማመን ነው እኛ ጋር ምንም የተሰወረ ነገር የለም ስለዚህ በቃ ግልጽ ነው ህዝቡ መዳን አለበት ወደ ጌታ ተመለሱ ታዘዛለሁ እኮ ነው የሚባለው እኮ በጌታ በኢየሱስ ክርስቶስ በስላሴ ስም አልኩኝ ሚስጥር አውጣ ለምን ትለኛለህ የምን ሚስጥር ነው የማወጣው ምን እንደሆን እንዴ ሚስጥር እናውጣውታላ በኢየሱስ ክርስቶስ ስም አሰር የመናፍቅ መንፈስ ነኝ እንዴት የመናፍቅ መንፈስ ነኝ በቃ መናፍቅ አይደለ እንዴ የምትሉን እኛን ስለዚህ በቃ የመናፍቅ መንፈስ ነኝ ለምን ገባህበት ልጁ ላይ በልጅነቱ ነው የገባኸው በልጅነቱ የትኛው ኢየሱስን ነው የምታመልኩት እኛ ያው ኢየሱስን ነው እኮ ኢየሱስ ክርስቶስ አንዴ ብቻ ዮሐንስ በጠረገው መንገድ አንሄድም ዮሐንስ በጠረገው መንገድ አትሄዱም በቃ በሌላ መንገድ ነው የምንሄደው በየትኛው ዮሐንስ መጥምቀ መለኮት የጠረገለት መንገድ ማለት ነው የመንገድ ጠራጊው ዮሐንስ የጌታ ኢየሱስ ክርስቶስ መንገድ ጠራጊ ብሎ ዮሐንስ በጠረገው መጥምቀ መለኮት በጠረገው መንገድ አንሄድም የመናፍቅ መንፈስ እንግዲህ እዚህ ጋር ነው እሺ በቃ እኛ በሌላ መንገድ ነው የምንሄደው በየትኛው መንገድ አቋራጭ ነው በቃ አቋራጭ መንገድ አሁን አንተ ቶሎ የሆነ አካባቢ ለመድረስ ስትፈልግ ምንድነው የምትጠቀመው አቋራጭ መንገዳ እኛም በቃ አቋራጭ መንገድ ይመቸናል አቋራጭ መንገድ ያለበዛ መንገዱ ይረዝማል መንገዱ ሩቅ ነው ይርቃል በጣም ስለሚርቅ እኛ ቶሎ መድረስ ስለምንፈልግ የት ጋር ጌታችን ጋር ነው ማን ነው ጌታችሁ እንዴ ኢየሱስ ነው ጌታችንን አታውቀውም ኢየሱስ ኢየሱስ ማለት የትኛው ኢየሱስ
የሰው ልጅ ቆይ እንትን ብሎ አይመጣ። የሰው ልጅ የተባለው በቃ ኢየሱስ ነው። የሰው ልጅ የተባለው መላእክትን አስከትሎ የሚመጣው እረኛ ፍየልንና በግን እንደሚለይ ጻድቃንንና የልጁን አንደበት ነው የሚጠቀመው። መንፈስ ቅዱስ የሚያናገረው ልጁ ስለሚጸልይ መጽሐፍ ቅዱስን ስለሚያነብ የልጁን አንደበት በደንብ አድርጎ የሚጠቀመው ነው አይደል? ልጁ ነው እንጂ አልተማራችሁትም። ልጁ ስለተማረ ነው። ያነባል። አንዳንዴ ያነብ ለማወቅ ይጥራል። ብቻ እንዴት እንደሆነ ባላውቅም ትሰውሩበታላችሁ። ጥበብንና ማስተዋልን ስጠኝ መጨረሻዬን አሳምርልኝ ይላል። ሁሌ የሚለው መጨረሻዬን አሳምርልኝ ነው። ማንን መጨረሻው እንዲያምር አንፈልግም። ለምን አታሳምሩለትም? ያው መጨረሻው የሚያምረው እኮ መጀመሪያ መፈተን አለበታ። እዚህ ዓለም የሰው ሲኖር እዚህ ዓለም ላይ ሰው ሲኖር መከራ አለበት። ግን በቃ መከራውን የሚያመጣው ማን ነው? ያው የሰው ልጅ እኮ የሚፈተነው በራሱ ሐሳብና ምኞት ሲታለል ነው እንጂ በሌላ ነገር አይደለ እንዴ? ተሳሳትኩኝ ታለቅሱ ነው እንዴ? አይደለማ። እኛ እኮ እንዴ በጣም እኮ እንጠቀምበታለን እዚህ ልጅ ላይ። እዚህ ልጅ ይላል። አዎ ምን ልታረጉት ነው የምትጠቀሙ? አድርገ ነው በቃ እንዲሰብክ ልናረግ ነው። መናፍቅ አድርገ ነው በሉኝ እንዴ። ለምን መናፍቅ አድርገ ነው በሉኝ? እሺ መናፍቅ አድርገ ነው ይሁንልህ። እሺ በቃ መናፍቅ አድርገ ነው በቃ ህዝቡን እንዲሰብክ ነው የምንፈልገው። ያው ከዛ በኋላ ምን ጥያቄ አለው? ህዝቡን ወደ ጌታ ይመልሳል። ከዛ በቃ በመንፈስ የሚሰቃዩትን ያሳርፋቸዋል። ወዴት ያሳርፋቸዋል? እንዴት ያሳርፋቸው? ያው ያርፋሉ እኮ ማረፋቸው እኮ አይቀርም እኮ ይሞታሉ ማለት መጨረሻ ላይ ነው እንጂ በቃ የእግዚአብሔር ሕያው እስትንፋስ ከሰው ሰውነት እኮ ትለያለች አይደለ? ከስጋ በምትለይበት ሰዓት የዛ ሰዓት ስራችንን እንሰራለን። ምን ትሰራላችሁ? ጌታ ሆይ የሚሉኝ ሁሉ መንግስተ ሰማያት የሚገቡ አይደሉም ይላል። አዎ ስለዚህ አልሰሙምና መንግስተ ሰማያት አይገቡ። ታዲያ የት ልጨምራቸው ነው? የት ይዛቸው ትሄዳለህ? ይሄኛ የራሳችን የሆነ እኮ አዳራሽ አለን እኮ ለብቻ ያው አለ። በቃ እሱን ለኛ አሁን እኔን የለም ዝም ብለህ በቃ ልቀቀኝ። ወዴት ትሄድ? ልውጣና ሌላ ቦታ ልሂድ። ወዴት ትሄድ እንዴ? ሌላ ስራ እኮ አለኝ እኮ። ምን ስራ አላችሁ? እኛ እኮ ስራ አለን እኮ እንዴ። እንደ ማንኛውም ስራ ፈት እንመስልሃለን እንዴ? ስራችንን በቃ በስነ ስርዓት ነው የምንሰራው። እንዴት? አንተኛም አናንቀላፋም። የሰው ልጅ ደግሞ ይተኛል ያንቀላፋል። ስለዚህ ደግሞ በሚያንቀላፋበት ሰዓት እኛ ስራችንን እንሰራለን። ምንድነው ስራችሁ? ወደ ፈተና እንዳትገቡ ይላል አይደለ? እሱ በቃ ተክቶ የማይጸልይ ምናምን ካለ ወደ ፈተና ይገባል። ከዛ ያው በፈተናው ይወድቃል፣ ይሰነካከላል። ከዛ ደግሞ እኛ ስራችንን እንሰራለን። እዛ በቃ ይዛችሁት? አዎ። ወዴት? ያው የታወቀ አዳራሽ አለን እያልኩ እኮ ነው። የራሳችን አዳራሽ አለን። በቃ ምን አይነት አዳራሽ? እንዴት ምን አይነት አዳራሽ ስትለኝ፣ በቃ እኛ ለየት ያለ አዳራሽ ነው ያለን። ምን አይነት? በቃ ደስ የሚል በቃ የሆነ ሐሴት አታደርግም? አንዳንዴ አንተ በራስህ እምነት ሐሴት ታደርጋል። ደስ ይልሃል እናንተ። ስለዚህ በሰው ንብረት ደስ ትላላችሁ። በቃ ደስ ይለናል። አሁን ቆይ ለምንድን ነው ያው እዚህ ጋርም እኮ ብዙ የሚሸኝለት አይነት እንትን አለ አይደለ? ስለዚህ እናንተ ትሄዱ ነው አሁን እንደተመቸ። አንተ ስንት ናችሁ ጠቅላላ? የመናፍቅ መንፈስ ስንት ናችሁ ጠቅላላ? እኛ ምን ያደርግልሃል? አይ ጠቅላላ ነው አወኩኝ። ለማወቅ ፈልጌ እሸኛችሁ ነው አይደለም? በቃ እኛ እሸኛችሁ ነው እኮ። የምትሸኘን እንደዚህ ነው እንዴ? የሚሸኘው እንደዚህ ነው? አዎና። ወደ ሰው ካዲያ ምን ላድርግላችሁ? ለምን ሰው ላይ አትለቀንም? አሁን ይኸውልህ፣ ወዴት ልልቀቃችሁ? አሁን ይኸውልህ እንዴ ያኮ እንዴ ይኸውልህ ምን ያህል ወይኔና አረ ብዙ አታስወራኝ በእናትህ ተው። ስለዚህ አሁን ወደ ሲኦል ነው የምሸኝህ። ወደ ሲኦል ወይ ኢየሱስ አይደለም ኢየሱስ። ቆይ ዝም ብሎ ወደ ሲኦል ነው የሸኛቸው? ምኖቹ ካለ እነዛን አጋንንቶች ወዴት የሸኛቸው? ካለ ወደ አሳማ ውስጥ ነው የከተታቸው። ወደ አሳማ አይደል የከተታቸው? እኔ ደግሞ ወደ ሲኦል ነው የምለቀው። አይተሃል አንተ? የሰው ልጅና ልዩነቱን እዩ ብቻ። የሰው ልጅ ምን ያህል ጨካኝ እንደሆነ እዩ። እሱ እንኳን ያዝልንላል እናንተ። እሱ ወደ አሳማ ላካቸው።
እና ታዲያ አንተም እንደሱ ነው ማሰብ ያለብህ። ወደ አሳማ ቆይ አንተ ማንን ነው መምሰል ያለብህ? እሱና እንዴ? እኔ ደግሞ ወደ ሲኦል ነው ምለካ። እንደ አሳማዎቹስ ነፍስ አላችሁ አይደል እንዴ? እኮ ምንም። እሺ በቃ ሸኘኝ። እሺ አሁን ሸኘኝ በቃ። ስንት ናችሁ? ስንት ያደርግልሃል? ቁጥሩን 45 ነን በቃ 45። አዎ የመናፍቅ መንፈስ 45። አዎ 666 የለም የለም። እሱ ምን ሊያደርግ ይመጣል? ሉሲፈር የለም። አልጎተታችሁትም አልሳባችሁም። ሌላ አልሳባችሁም። እሺ ተዘጋጁ። አይደለም አትንካኝ። እሺ ተዘጋጁ። ተዘጋጁ። እንዴት ክፉ ነገር አያደርግም? እግዚአብሔር የባረከው ሰው በቃ ያስባል ብዙ ነገር። እንዴ ለሚያሳድዱት እንኳን የሚያዝን አይደለ እንዴ? እኛ ስናሳድዳችሁ እኮ እናንተ እኛም መጥቀም ነው ያለባችሁ። አሁን ይኸውልህ እነዛ መናፍቆች ብላችሁ የምትጠሯቸው እኛን ይወዱናል። ለምን? ለምናሳድዳቸው ጸሎት ያደርጋሉ። በቃ ለምናሳድዳቸው እኛ ደግሞ የሚያሳድደን ሴጣኑን ደግሞ የሚያሳድደን ሌላ እንዳያሰቃይ ወደ ሲኦል ነው የምንልካቸው። ይሻላል እንደዛ ይሻላል። አይሻልም? እሺ ብቻ ጨካኝ ናችሁ። ለማንኛውም በቃ ሸኙ። ትሄድ? አዎ በስላሴ ስም በድንግል ማርያም ስም አዎ ተሰናብቻችኋለሁ። እሺ በድንግል ማርያም ስም አይኔን ጨፍኜ ነው። እኛ አይናችንን እንጨፍናለን። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ በድንግል ማርያም ስም አልኩኝ እኮ። ምንድነው ሌላ የምትጨምረው? ድንግል ማርያም ማለት ወላዲተ አምላክ ነች በእናንተ። በቃ በድንግል ማርያም ስም እሺ፣ በወላዲተ አምላክ ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም ለዘለዓለም ልጁ ላይ ላንመለስ በመድኃኔዓለም ስም በጌታ በኢየሱስ ክርስቶስ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም በል ቶሎ የናዝሬቱ እሺ በናዝሬቱ በጌታ በኢየሱስ ክርስቶስ ስም በል ወደ ማስተካከል በል በናዝሬቱ በጌታ በኢየሱስ ክርስቶስ ስም አይወጣም። እሺ ናትናኤል ትዝ አለኝ እንደዚህ ስትለኝ፣ ከናዝሬት እንዴት መልካም ሰው ሊወጣ ይችላል በሚልበት ታዲያስ እና ታዲያ እሺ በናዝሬቱ በጌታ በኢየሱስ ክርስቶስ ወጣ። ክርስቶስ ወጣ አይደል እንዴ? በናዝሬቱ በጌታ በኢየሱስ ክርስቶስ ስም እሺ አንዴ የሆነ ነገር በቃ የሆነ ትእዛዝ ስጠኝና ልውጣ። በናዝሬቱ በጌታ በኢየሱስ ክርስቶስ በናዝሬቱ በጌታ በኢየሱስ ክርስቶስ ለዘላለም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል አስሬያቸዋለሁ። 7 ጊዜ ጮህ እናውጣ። ቶሎ በል ማነክ ኪያ እባላለሁ። ወይ ኪያ እንዴት ነው? እግዚአብሔር ይመስገን ደህና። እንዴት ነው ኑሮ? ኑሮ በጣም ይከብዳል፣ ኑሮ እግዚአብሔር። ምን ነው እኔ እንጃ በቃ ራስን አጥፋ ይለኛል። ለምን አጥፋ ይለኛል። ለምን እኔ እንጃ አላውቅም። ለምን እንደሆነ አላውቅም። እንዴት ጠፋህ እኮ በመካከል ላይ? አው ለመምጣት እፈልጋለሁ ግን በጣም ይከለክለኛል። ወደዚህ እንዳልመጣ በጣም ይከለክለኛል። እሺ እንጃ አባኑን እንደምራችሁ አላውቅም። እግዚአብሔርን ሁሌ ንስሐ ለመግባት እፈልጋለሁ ግን የሚከለክለኝ ነገር አለ። እሱ ራሱ አልገባኝም። ለምን እንጃ የሆነ ሰዓት ላይ በቃ በጣም እግዚአብሔርን እበድለዋለሁ ግን ወዲያው ነው የምመለሰው። 7-8 ንስሐ ገብቼ ከዛ መልሼ ኃጢአትን እሰራለሁ። እግዚአብሔርን እበድለዋለሁ። ከዛ በቃ ተስፋ አልቆርጥም። እየበደልኩት ጸሎት አደርጋለሁ። እግዚአብሔር ይቅር በለኝ እያልኩ ዛሬ ለደጁ በቃኝ። ቅዱስ ሚካኤል አይዞህ በርታ። አሁን ቀጥቅጠው ያው እንግዲህ የመናፍቅ መንፈስ ሄዶልሃል።
ነግሬሽ ውስጤ አዘገይም ሚስጥረኛዬ ሚስጥረኛዬ